ልክ የዛሬ 2 ዓመት ፍቅረኛዬን ለመፈተን ብዬ ጓደኛዬን ላኩት። አሁን ተጋብተው ልጅ ወልደው ልጃቸውንም የኔን ስም አወጡለት አላለም። ከባድ ነው። እንደዚህ አይነት ነገር ከባድ ነው። እንቁላል ግን 25 ብር ገዝተን ቅርፊቱን መጣል አለብን እንዴ ብሎ አንዱ ፖሰተ። ባለ ኮሜንቱ እንዴ ቅርፊቱንማ ወቅተን እኮ ፍርፍር እየሰራን ነው አልሰማም እንዴ? ሌላ ባለ ኮሜንት እኔ ግን የምላችሁ አሁን እንቁላል መስበር ነው የምንለው ወይንስ እንቁላል ማረድ ነው የምንለው? አላለም። ያስባለ ነው ወደ ማረድ። ለማንኛውም አንዷ ስልክ ተሳስታ አለቃዋ መስያት ለአንድ ቀን ፍቃድ እኔን ጠየቀችኝ ደውላ። እኔ ደግሞ ለሳምንት ፈቀድኩላት። ተባራለች። በቃ ነው። መልካም እንግዲህ ውድ ቤተሰቦቻችን ከመዝናኛውም ከቁም ነገሩም ወደ እናንተ እየደረስን 1-2 ቅምሻዎችን እንግባ። እስቲ ደግሞ መልካም ኤርፖርቶች ከሰርግ አዳራሽ የበለጠ ከልብ መተቃቀፍን አይተዋል። ሆስፒታሎች ከአምልኮ ስፍራዎች የበለጠ ጸሎቶችን ሰምተዋል። መቃብር ስፍራዎች ከፍቅር ደብዳቤዎች በላይ የጸጸት ሹክሹክታን አሰምተዋል። ባዶ ክፍሎች ከማንኛውም ታማኝ ጓደኛ የበለጠ ሚስጥርን ሰምተዋል። ምክንያቱም ፍቅር፣ ጸጸትና ተስፋ ሁልጊዜ የሚያስቆጩን በሌሉበት ነው። እውነት ነው። አንድ ደግሞ ከመዝናኛው ዘና ከሚያደርገው ለረጅም ጊዜ ከሲንግልነቱ ነፃ ለመውጣት ካፌ ለካፌ ሲንከራተት የነበረው ጓደኛችን ፍቅረኛውን አቅፎ በኩራት ባቀደም እንዴ ከየት አገኘሃት ግራ ጎንህን ብለን ስንጠይቀው የትግል ሜዳ ቀይሬ ነው ባካችሁ ፍቺ ስለበዛ ፍርድ ቤት አካባቢ ዞርዞርስ አገኘኋት አላለም። እዛው ተቀለለ። እንዲህ የሚሞከር አማራጭ ጠበቃው ማፋቶ እያገባ ነው። በጣም ነው ከሚገርመው። እንግዲህ ውድ ቤተሰቦቻችን እስከ ዳር አዲስ ላይ ናችሁ። አብራችሁን ስላላችሁ በጣም ነው የምናመሰግነው። ወደ ንቅሳት እናልፋለን። የዛሬ የንቅሳት ባለ ታሪካችሁ በደረሰብኝ በደል ባተረፍኩት የትዳር መገፋት ምክንያት ሪኬን ሰምታችሁ ፍትህ እንዳገኝ የቻላችሁትን ሁሉ ትብብር እንድታደርጉልኝ ተስፋ አደርጋለሁ። ይችን ዓለም በቅጡ ሳልረዳ ገና በወጣትነቴ እሱ በፍቅር አስቦ ወደ ህይወት የገባ ለፍቅር ጠየቀኝ። እሺ አልኩት። ልጅነቴን፣ ህይወቴን፣ እኔነቴን ሰጠሁት። በዛን ወቅት እኔ ተማሪ ነበርኩኝ። እሱ የሚነገር አንዳች ገቢ አልነበረውም። ግን የኔ ቤተሰቦች ደህና የሚባል ኑሮ ስለነበራቸው እኔም ከሱ ጋር ኖራለሁ በማለቴ ጋብቻውን ተቀብለው በእኔ ቤተሰቦች ቤት 2 ክፍል ሰርቪስ ሰጥተውን መኖር ጀመርን። በወቅቱ ይሄን የሚባል ገቢ ባይኖረንም ቤተሰቦቼ ከዛ ትንሽ መንቀሳቀሻ አገኘን። ለቤትም አንዳች ነገር ሳንቸገር አብረን ኖርን። የመጀመሪያ ልጃችንን የወለድኩትም ቤተሰቦቼ ግቢ ያለን ነበር። ከዛ በኋላ በህይወታችን የተሻለ ለውጥ መጣ። አሁንም በእኔ ቤተሰቦች እገዛ ቤት ገዝተን የራሳችንን ቤት ገባን። ለሱም ለኔም መኪና ገዛን። ህይወት በተሻለ መልኩ ቀጠለ። እኔም ተጨማሪ 2 ልጆችን ወለድኩኝ። አሁን ልጆቼ የ10 የ9ና የ6 ዓመት ልጆች ሆነዋል። ከዛም ክፍለ ሀገር ብሰራ የተሻለ ይሆናል እያለ በተደጋጋሚ ክፍለ ሀገር ለስራ እያለ ይሄድ ነበር። እኔም ጋር በተለይ እናቴ ከሞተች በኋላ ህይወትን እንደ ቀድሞ አልሆናለ። በተከታታይ ልጅ መውለድ እና ማሳደግ ጫና ውስጥ ሆኜ እንደገና አባቴ ታመመና እንደገና አባቴን የማስታመም ግዴታ ውስጥ ገባሁ። ባለቤቴ ለስራ በተደጋጋሚ ከአዲስ አበባ ቢወጣም አንድም ቀን ግን ችግር ይኖራል ብዬ ተጠራጥሬው አላቅም። ሲቀጥልም በልጆቹ ኃላፊነትና አባቴን በማስታመም ከባድ የህይወት አጋጣሚ መሀል ሁኜ ያስተዋልኩት አንዳች ነገር አልነበረም። ከዛ በኋላ ባለቤቴ አዲስ ጥያቄ ይዞ መጣ። አሁንም ለተሻለ ህይወት ወደ ውጭ ሀገር መሄድ እንደሚፈልግ ነገረኝ። እኔም ቤት አለን፣ መኪናም አለን፣ ህይወትን ከትላንትናው ይልቅ ዛሬ የተሻለ ነው፣ ያንተ መሄድ ተቀባይነት የለውም አልኩት።
እኔ ለልጆቻችን የተሻለ ህይወት ስል የግድ ወደ ውጭ መሄድ አለብኝ። ይህ ደግሞ ለኛም በተለይ ለልጆቻችን የወደፊት ህይወትም እጅግ የተሻለ ነው። ፓስፖርት አውጥቻለሁ፣ ፕሮሰሱም ተጀምሯል። ስለዚህ ያለንበት ቤት እንሽጥና ከዚህ ፊት ለፊት በአነስተኛ ዋጋ ቤት እንሰራለን። ያንቺ መኪና ይሸጥና የኔን ትይዣለሽ። ለውጭ ፕሮሰስ ይረዳን ዘንድ ጋብቻችንንም የውሸት እንዲፈርስ እናድርግ። የኔ ጓደኛ ሚስት እንዳገባው ሁኜ ለፕሮሰሱ መሳካት ሲባል ይህንን እናድርግ አለኝ። ለጊዜው ባንገራግርም በብዙ ውትወታ አሳመነኝ። የኔ መኪና ቤታችንም በእኔ ስም ነበረና አስፈርሞኝ ሁኔታውን ማንም መስማት የለበትም ብሎኝ ንብረቶቹ ተሸጡ። አዲስ ተገዛ በተባለው መሬት ቤት ቆሜ ማሰራት ያስኩኝ። በዚህ መሀል የገዙ ሰዎች የነበሩበትን ቤት ስላስለቀቋቸው ቤቱን በፍጥነት ልቀቂ ተባልኩኝ። ሽማግሌዎችን ይዤ ባስጠይቅም በመንፈሳዊ አባቶች ይዤ ባስለምነውም ስላልሆነ ታማሚ አባቴንና ልጆቼን ይዤ ቤታችንን ተሰርቶ እስከሚያልቅ ለጊዜው ኪራይ ቤት ገባን። ከዛ በኋላ ግን አንዲት የኔ ዘመድ አባቴን ልትጠይቅ መታ ለምን እንደዚህ ታረጋለህ ስላለችው ቤቷን ካላሳየሽም ብሎ ከኔ ጋር ሆን ብሎ ጸብ በመግባት ከቤት ወጥቶ ሳይመለስ ቀረ። ልብሱንም ሰው ልኮ አስወሰደ። አዲሱን ቤቴን ቁሜ ሳሰራ ቆይቼ መጀመሪያ ቤቱን ባንቺ ስም ነው የምናስደርገው ብሎኝ ከዛ ዝም በማለቱ እንደገና በጉዳዩ ሽማግሌዎች ሲያናግሩት በሷ ስም ሳይሆን በልጆቹ ስም ነው የማደርገው ብሎ በእነሱም ስም ሳይደረግ በሌላ ሰው ሸጠው። እስካሁን በቤት ክራይ ውስጥ ልጆችን ይዤ ያለሁት። ሲቀጥል ጉዳዩን በሽማግሌ ባስጠይቅም በስምምነት ፍች ፈጽመናል። ለልጆቹ 3,000 ብር ብቻ ነበር መቁረጥ የነበረብኝ። ስለዚህ በዚህ ሁኔታ ምንም ልትጠይቅኝ አትችልም ብሎ መልሷቸዋል። ከዚህ ሁሉ ሁኔታ በኋላ ልጆቹ ደግሞ አባታቸውን ማየት ይናፍቃሉ። እሱ ግን በቀጥታ መጥቶ አያቸውም። ሰው ልኮ ላኪያቸው ነው የሚለኝ። እኔ ደግሞ ያንን ባደርግ ቀድሞ የተታለልኩበትን ብደግምስ ለልጆቹ አላሳይም ቢለኝስ ምን መልሳለኝ ብዬ እንዳይሄዱ አደረኳቸው። ልጆቹ በናፍቆት እየተሰቃዩ ነው። የተወሰኑ መረጃዎች፣ የዓይን እማኞች እንዲሁም በዙሪያችን የነበሩ ሽማግሌዎች አሉ። ውድ ቤተሰቦች እምባዬ እንደ ጅረት እየፈሰሰ በብዙ በደል መሀል ቆሜያለሁ። በተለይ የህግ ባለሙያዎች እገዛ ፈልጋለሁ። አመሰግናለሁ። ታሪኩ በጣም ከባድ ነው። ባለታሪካችንን አሁን በስልክ መስመር ላይ ያገኘናት ይመስለኛል። ጤና ይስጥልን፣ እንደምን አመሸሽ? ሰላም ነው? እንደምን አመሸሽ ብለናል። እስቲ እንግዲህ ያው የታሪክሽን ከሞላ ጎደል በብሩክታይት ፈንታሁን በኩል አቅርበናል በባልደረባችን። እንደው አንቺ ደግሞ ያልተነሳ የቀረ ወይም ደግሞ ሊደርስልሽ ለውድ ቤተሰቦቻችን ይገባል የምትያቸው መልእክቶች ላይ አተኩሪና ጥቂት ደቂቃዎችን እናውራ። ማለት የምትፈልጊውንም አንድ ላይ ተጨማሪ ማለት የምፈልገው በቃ በቁጣት ቦታ ሁሉ በቃ ያው በስምምነትና በደም ስላለበት ፍርማ ስላለበት ምንም በቃ መጠየቅ እንደማልችል ነው እየተነገረኝ እየተመለስኩ ያለው። ግን የሆኑ ባቅ እያንዳንዱ ንብረት ስለምካፈል ነው ይህንን ያደረገበት። ግን ነው ምለው ሌላው ደግሞ ያ ንብረት መዛ ነገር ስለሚሳው ደግሞ አንዱ ነው መብራት ያስቆርጣል። ውሃ የለም ነበረ። በአጋጣሚ ነው ውሃ የተጠቀለው። ብዙ በደል አለ። ነው ሚስራሱ ማለት ነው። ያንን ተቋቁሞ እያለ አሁን ደግሞ እንድለቅ የአንድ ወረድ ብቻ የተሰጠኝ እንደኛ አቅም እንደሌለኝ ስላወቀ ልክ ይህን በሚያረኩት ሰዎቹ በሚያስለቀቁኝ ሰዓት ሲከብደኝ ልጆቹን እንደምሰጠው ነው እየነገረኝ ያለው። እንዴት እንደማደርግ አላውቅም። ልጆቹ ደግሞ ከኔ ተለይቶ እንዴት ይሆናሉ? በቃ እኔስ ህይወቴ እኔስ ልጆች እንዳፈታ አላውቅም። ወዴት እንደሆነ በጣም አስጠግዜ ነው ያለው። በጣም ግራ ገብቶኛል። በቃ በህግም ሆነ መረጃዎች ይላሉ የተወሰነ ያንን ወንቱ በህግ መንገድ ከጎን ሰው ቢኖር እላለሁ። ምናልባት በመጨረሻው የፍቅር ወይም የትዳር ህይወት ዘመናችሁ ላይ
አንቺ ያስተዋልሻቸው ነገሮች አልነበሩም ወይ? ማለቴ ለምሳሌ እሱ ከቤት ወጥቶ ለሀገር ቆይባቸው በጣም ድግግሞሹ ሲበዛ እንደዚህ አይነት ነገሮች ወይም በሱ ባህሪ ላይ ለውጥ አላየሽም ነበር? ነገሮችን ልባላልሽም ነበር ታሚው ነበረ ወደ በቃ የቤተሰባላት ይነሳው ሙሉ ሌሎች በነባ የልጆቹ ወደ ዛና ተኩራትና እሱ ሲወጣ ሲሄድም ያው ለስራ እንደሆነ ለእድገት እንደሆነ ነው እንጂ በዚህ መልኩ እንደሆነ ምንም ተናላልኩና ያው እንደነገርኩ ሽማግሌዎች ምንድን ነው እዚህ በሚሰራበት ሰዓት ነው በቃ የሚናሰው ቆይተናል ከተፋታሪ ነው ብሎ ወረቀቱ ልክ እንደ ተስማምታችሁ እንደተለያያችሁ አሁን እሱ ያለበትን ታውቂያለሽ? ሌላ ትዳርስ ሌላ ፍቅር ጀምሯል? ስለዚህ አሁን ቤተሰቦቻችን ምንድነው አንቺን እንዲያግዙሽ የፈለግሽው? ቀድሞ የመገኘት ምን እንዴት እንደሆነ አላውቅም ብቻ ነው ያላውቅም ተስፋ እንደሌለው እየተነገረኝ ያለው እኔ ደግሞ እውነትን ይሻለው ተሳስቻለሁ በርግጥ የውሸት እንደዚህ ነው ማለት ለሱ ለበቃ የሱ የነገሮችን ያስተካከል ቢመስለኝ እንጂ ራሴ ላይ እና ልጆቼ ላይ እንደዚህ እንዳልኩኝ እያልኩ እንደሆነ አላወቅኩኝ እንደፈረድኩኝ አላወቅኩኝ ቤት ሀገር ነው እንደለሱ 3,000 ብር እንዴት ይወሰነው እንዴት ቤት ኪራይ አሁን ምን ያህል ነው እየከፈልሽ ያለሽው? ቤት ኪራይ ስንት ነበረ የሚከፈል? እስቲ እንግዲህ ውድ ቤተሰቦቻችን ያው ሰምተዋል። ነገሮችን ከጨረሰ በኋላ ነው በጣም ግራ ሲገባኝ በሰዎች ሁሉ ቆይ ተጨረሰ እንደዚህ ነገር እንደማስረዳት ያወጣ በጣም ለዚህ ጉዳይ ነው ያወቅኩት አላወቅኩም ነበር። እሺ ባለታሪካችን እናመሰግናለን። ሐሳብሽን ውድ ቤተሰቦቻችን እየሰሙት ስለሆነ በተለይ በተመሳሳይ ችግር ውስጥ ያለፋችሁ ቤተሰቦቻችን ችግሩን እንዴት ፈታችሁት? በየትኛው መንገድ ተጉዛችሁ ስኬታማ ሆናችሁ? እንደዚሁም ደግሞ ከህግ አኳያ ጉዳዩን ወስዳችሁ በህግ ጥሩ ውጤት ያስመዘገባችሁ እንዴት አለፋችሁት? የህግ ባለሙያዎች ደግሞ የሆናችሁ ባለታሪካችንን እንዴት ማገዝ ትችላላችሁ የሚለውን መጠይቅ ለውድ ቤተሰቦቻችን እንስጥና በኩል ግን ቤተሰቦቻችን ደግሞ ተጨማሪ ብዙ ልምዶች ይኖራቸዋል ብለን እናስባለን። ጉዳዩን ወደ ቤተሰቦቻችን መርተነዋል። እናመሰግናለን። 3 ልጅ ተኪዞ ልጅ ራሱ አንዳንዴ እንትን እኮ አለው ማለት ጥላቻ አንዳንዴ ገደብ አለው አይደል? እንደገና ደግሞ ህሊና የሚባል ነገር አለ።
ሲጀምር ምን ጥፋት ሳታጠፋ ነው ይሄ ነገር የተፈጠረው። ሲቀጥል አንዳንዴ ለልጆች ስትይ እኮ ብዙ ነገሮችን ዋጋ ትከፍያለሽ እና በዚህ ልክም እንደዚህ ማድረግ ጥሩ አይደለም ለነሰል። እስኪ እንደኛም እንደ ዝግጅት ክፍል እሱን የምናወራበት መንገድ እናመቻቻለን። ቤተሰቦቻችንን እንግዲህ በሐሳብም በምን የምታግዟት ካላችሁ ስልክ ቁጥሯን የምንሰጣችሁ ይሆናል። እስከዛ ግን ሙዚቃ ሐሳብ አስተያየታችሁን እየሰጡን ይቀጥላሉ። በ09 40 00 00 02 መጨረሻውን 03 እና 07